ሰላም የዚህ ቤተሰቦች እንዴት ናችሁ? ከላይ ያቻትን ቆንጆ የሆነች ኮፍያ አብረን እንሰራለን። መጀመሪያ ማጂክ ሪንግ ካረግን በኋላ ቀጥታ እነዚህ እየገባን ነው የምንሰራው ማለት ነው። መጀመሪያ ሰርቻለሁ፣ ሁለቱን አብረን እንስራ። አንድ ሁለት ሶስት የገባን በኋላ ቀጥታ ኩሩን ስበን ሙሉ ነው የምናወጣው። ቀጥታ ሙሉን ከወጣን ልክ እንዳወጣ ነው ሁለት ቼን እንሰራለን። አንድ ሁለት። ከዛ ወደ ቀጣይ ስንሄድ አሁንም ድጋሚ እዚህ ውስጥ ሶስቴ ነው እየገባን ሙሉ እንደዚህ የምንሰራው። ስለዚህ ሙሉ እንደ ስንት እንሰራለን? አምስቴ። ልክ አምስቴ ከሰራን በኋላ ስሊፕ ስቲች እናደርግና መጀመሪያ ላይ ከነበረው ከሰራናት ላይ እናገናኛታለን። እኔ ሁለት ከለር ነው የተጠቀምኩት። የተለያየ ከለር ኦር ደግሞ በአንድ ከለር መጨረስ ትችላላችሁ። መጀመሪያ ስሊፕ ስቲች አድርገን ከፒንኩ ጋር ካገናኘን በኋላ እኔ ነጭ በፒንክ ስለፈለኩኝ ነጩን ከለር ተጠቅሜያለሁ። ነጫችንን ከለር ልክ ስሊፕ ስቲች ካገናኘን በኋላ ነጩን ከለር ለመክተት እንዲያመቸን እኔ አልቆርጠውም። ሞርባት ቆርጡ ታሪፍ ነው እንዲመቻችሁ እንዲቀል። ኖርማሊ ቀጥታ እንደዚህ አድርጋችሁ ነጩን ተከቱታላችሁ። ድጋሚ አሁን ልክ የምንጀምርበት ቦታ ላይ እሱ ጋር ክራችንን እናስገባለን። ከዛ ሲንግል ክሮሼት እናደርገዋለን። ሲንግል ስቲች ካደረግን በኋላ ቀጣይ የምናገኘው ላይ እንገባና አንድ ሲንግል ክሮሼት እንሰራለን። በኋላ ለመሸጋገሪያ ይመቸናል። ድጋሚ አንድ ቼን እንሰራለን። ስለዚህ እያንዳንዱ ቀዳዳዎች ውስጥ ሁለት ነው የምንሰራው። የመጀመሪያውን እንስራ። አንድ ሁለት ሶስት። ልክ ሶስት ከሰራን በኋላ ሙሉ ክሮን እንስብና ሙሉን ከሰብነው በኋላ አንድ ክሮሼት እንሰራለን። ሲንግል አንድ ሰንሰለት ማለት ነው። ከዛ ደግሞ ድጋሚ ሶስት ተመልሰን እንገባለን። አንድ ሁለት ሶስት። ይሄንን ስቴፕ እያንዳንዱ በምናገኘው ክፍተት ላይ ሁለት እየሰራን ነው የምንጨርሰው። ሙሉን መጀመሪያው 5 ነው የሰራ ነው። ሁለተኛው ደግሞ ሁለት ስንሰራ ቶታሊ 10 ነው የምናገኘው። አሁንም እዛ ውስጥ ድጋሚ 3 እንሰራለን። ከዛ ሙሉ ክራችንን እንሰባለን ቀስ ብላችሁ። ከዛ አንድ ቼን እንሰራለን። ድጋሚ ተመልሰን እዛ ውስጥ አሁንም እንሰራለን። እንደዚህ እያለን የመጀመሪያው 5 ይመጣል። የሁለተኛው ስቴፓችን ራውንድ 2 ምን ይመስላል? 10 ይመጣል። ነጭ ዞር ጨርሻለሁ። ቀጣይ ላይ ደግሞ ለመጠቀመው ፒንኳን ይሆናል። ቀጣይ ይህን ከለር ስዊች ለማድረግ መጀመሪያ ሁለቱንም ክሮችን እንይዝና መጀመሪያ ሲንግል ክሮሼት የሰራኋት አለች አይደል? እሷ ለመሸጋገሪያ ትጠቅማለች ያልኩት እሷ ላይ ስሊፕ ስቲችን ቀጥና ቀጥታ ሁለቱንም ክሮች ነጩንም ፒንኩንም ነው የምናያይዘው። ምክንያቱም ቀጣይ ወደ ፒንኩ ስለሚሄድ ቀጣዩ ክር ፒንኩ ይቀርብልኛል ማለት ነው። አሁን ልክ እሱ አንድ ላይ ስሊፕ ስቲች ካረኩ በኋላ ነጩን እተወውና ፒንኳን ክር ብቻ ይዛታለሁ። ፒንኳን ክር ከያዝኳት በኋላ ለዚህ መጀመሪያ የምሰራባት ቦታ ላይ እዛሽ ላይ ፒንኳን ስሊፕ ስቲች ሰራበታለሁ እዛው ላይ ማለት ነው። አስገብቼ ቀጥታ ከተውና ስሊፕ ስቲች አረገዋለሁ። ከዚህ በኋላ የምቀጥለው በፒንክ ይሆናል። ስለዚህ እያንዳንዱ አሁን ክፍተቶች አሉ። መጀመሪያ ሲንግል ክሮሼት ስንከትባቸው አንዳንድ ቼን ስንሰራባቸው የነበሩባቸው አሉ። እነሱ ውስጥ ላይ ነው የምንሰራው። አሁን በመቀጠል የመጀመሪያው ማገኛት ክፍተት አለች። እችኛዋ መሀል ላይ ያለችዋ ሁለት ሰርተን ያለው ክፍተት እዛ ውስጥ እንገባለን። ቀስ ብለን ክር እንዳይዘባችሁ አንድ ሁለት ሶስት። ከዛ ሙሉ ክሮን እንሰባዋለን። ከዛውንም እናደርጋለን አንድ ቼን እንሰራለን። ቀስ ብለን እናወጣለን ክሩን። አሁንም ተመልሰን እዛው ላይ ድጋሚ አንድ ሁለት ሶስት
3 ከሰራን በኋላ አሁንም ሙሉ ክራችንን እናወጣለን። በመቀጠል መሀል ላይ ያለው ላይ 2 ከሰራን በኋላ ቀጣይ ላይ የምናገኛት አንድ ክፍተት አለች። እሷ ላይ አንድ እንሰራለን። 1 2 3 2 3 እዛ ክራችንን እንስባለን፣ አንድ ቼን እንሰራለን። በእንደዚህ መልኩ እንቀጥለዋለን። 2 መሀል ላይ በምናገኛቸው ላይ 2 እንሰራለን። ኖርማሊ ሲንግል ክፍተት የምናገኝበት ላይ ደግሞ አንድ እንሰራለን። 2 መሀል ውስጥ እንገባለን። ልክ ስንጨርስ ደግሞ ቀጣዩ ላይ ደግሞ 1 2 1 2 1 እያለን እንጨርሰዋለን። በመቀጠል ልክ 3ኛ ራውንዳችን ጨርሰናል። ልክ ይሄንን ይመስላል። እንደ ሁሌው 2ቷን ክር አንድ ላይ እናገናኝና መጀመሪያ ላይ የተጠቀምናት እዛሽ ላይ ስሊፕ ስቲች እናገናኝና እንከተዋለን ክራችን። ሁለቱንም አንድ ላይ ነው ይዘን የምንወጣው። በመቀጠል ላይ ነጭ ክራችን ነው የምንጠቀመው። በመቀጠል ነጭ ክራችን ከያዝን በኋላ እንደተለመደው አንድ ቼን እንሰራና እዛው ክፍተታችን ውስጥ ተመልሰን 1 2 3 ከዛ ሙሉ ክራችን እናወጣና ከዛ አንድ ቼን ተመልሰን እዛው ውስጥ ድጋሚ ይሄንን ፕሮሰስ እንደግመዋለን። 1 2 3 ድጋሚ አሁንም አንድ ቼን እናደርጋለን። አሁን 2 ካረግን በኋላ ይሄ ራውንድ 4 ላይ የሚለየው ምንድነው? 2 ክፍተቶች ነው የምናገኘው። 2 ሲንግል ክፍተቶች እናገኛለን። እዛ ሲንግል ክፍተቶች ላይ አንድ ብቻ ነው የምንሰራው። የመጀመሪያው ላይ 2 ከዛ 1 እያለን ሄድ ነው። አሁን ደግሞ 2 ድጋሚ ሲንግል 2 ከዛ ድጋሚ እንሄዳለን። ከመጀመሪያው የሚለየው ራውንድ 4 ላይ ምንድነው? መሀል ላይ ስንገባ 2 እንሰራለን። ደን ቀጣይ ላይ የምናገኘው ሲንግል ቦታ አለች። እዛ ላይ አንድ ብቻ ነው የምንሰራው። 1 2 ከዛ 3 ቀጥታ ክራችን እናሳልፋለን። አንድ ቼን እንሰራለን። ቀጣዩ ላይ ደግሞ ድጋሚ እንደዚህ ዋለች ክፍተት። እዛ ውስጥ ደግሞ ተመልሰን ድጋሚ ስንት እንሰራለን? አንድ ብቻ 1 2 3 ከዛ ሙሉ ክራችን እንስባለን። አንድ ቼን እንሰራለን። ቀጣይ ላይ ደግሞ ይሄ የሚለየው ምንድነው? ቀጣይ ላይ 2 ነው ያለው። እነሱ ክፍተት ላይ 2 ነው የምንሰራው። 2 ደብል ላይ 2 እንሰራለን። ሲንግሎቹ ላይ አንድ ያደረገን እንሰራለን። ራውንድ 4 አልቆ አሁን ራውንድ 5 ለኔር ነው። መጨረሻ ላይ ይሄንን ይመስላል ነጩን። እንዳሁሌው ስሊፕ ስቲች አድርገን ወደ ፒንክ ከለራችን እንጀምራለን። ስለዚህ ልክ ሙሉ ስቴፑን ከሄድን በኋላ እንደሁሌው አንድ አይነት ነው። አሁንም የምንሰራው ድጋሚ ተመልሰን እዛች 2 የምናገኝበት መሀል ላይ እዛው ላይ 2 እንሰራለን። ከዛ በኋላ ደግሞ አንድ እያልን እንቀጥላለን። ይሄንንም ሙሉ ክራችን ካወጣን በኋላ አንድ ቼን እናደርጋለን። ተመልሰን ድጋሚ ይሄንንም እዛ ውስጥ 2 እንሰራለን። 1 2 3 ከዛውንም ክራችንን እንስባለን።
አንድ ቼን እናደርጋለን። ሶ አሁንም ደግሞ ይሄ ከመጀመሪያው ስንት ሆነ? 2 ነበር። አሁን እዚህ ጋር ሲንግል ስንት ክፍተቶች አሉ? 3 አሉ። ስለዚህ 2 ከዛ ድጋሚ ሲንግሎች 1 2 3 እያደረግን ተመሳሳዩን ስቴፕ እንደግመዋለን። ሶ አምስተኛው ራውንዳችን ይሄንን ይመስላል። ስለዚህ ለኒው ቦርን ከ0 እስከ 3 ከ3 እስከ 6 እያለ ሳይዛቸው ይለያያልና እኔ ከ6 ወር በላይ ስለፈለኩኝ ይሄኛው ለኒው ቦርኖች ይሆናል። ከ0 እስከ 3 ወር ላሉ ህጻናቶች ይሄ በቂ ነው። በዚች ሳይዝ ይሄ ላይክ መሀል ላይ የሚሆነው ከላይ የሚሆነው ስፋቱ ነውና ይሄ በቂ ነው። ይሄን ብቻ ጥቅማችሁ መሄድ ትችላላችሁ። እኔ ግን ከ6 ወር በላይ ላለ ስለፈለኩኝ ድጋሚ ይሄንን አንደኛው ይሄን ስቴፕ አንድ ሄድና እዛው ላይ ወደ ቀጣዩ ሄደው ሶ ማስፋትም ከፈለጋችሁ ይሄንን ስቴፕ 2-3 መድገም ትችላላችሁ። ማሳናስም ከፈለጋችሁ ደን አንድ እንደዚሁ በዚህ መቀጠል ትችላላችሁ። ሶ እኔ አንድ ዙር ከፍ አድርጌ ሰራዋለሁ ለ6 ወር በላይ ስለሆነ የፈለኩት። ሶ እሱን አንድ ዙር በዚህ ተመሳሳይ ስቴፕ እንሄዳለን ማለት ነው። ሶ ይሄኛው 6ኛው ራውንዳችን ነው። ቀጣይ ስቴፕ የሚሆነው ማተለቅ ከፈለጋችሁ ድጋሚ አንድ መድገም ነው። ካልሆነ በዚህ መቀጠልን ይለካውና ካነሰኝ እንጨምራለሁ። ሶ አየሁትና አነሰኝ፣ ስለዚህ አንድ ዙር ጨምሬበታለሁ። በነጩ ነበር አቁማለሁ ያልኩት። ልክ ስሞክር ትንሽ ታንሳለች። ሶ አንድ ጨመርኩበት። ሶ በመቀጠል አሁን በፒንክ ነው የጨረስኩት እኔ። ሶ ወደ ቀጣዩ ስቴፕ እንሄዳለን። ልክ በፒንክ ከጨረስኩኝ በኋላ አሁን ይሄ ነጭ ስቴፕ አለ። ይሄኛውን ሳላሳያችሁ ግን በጣም ቀላል ነው። በቃ እያንዳንዱ ላይ አንዳንድ ብቻ መስራት። እስካሁን ሰሪ የነበረው 2 ውስጥ አንዳንድ 2 ውስጥ 2 አንዳንድ ውስጥ አንዳንድ ነበር ስንቀጥ የነበረው። ስለዚህ አሁን ቀጥታ ወደ ላይ ማስታፕ ለመሄድ ሙሉን ነጭ ነው የምትሰሩት። በነጭ ስትሰሩ ማለት ሙሉን ማለት አንዳንድ እያንዳንዱ ክፍተት ውስጥ አንዳንድ ብቻ ትሰሩና አንድ ዙር እንደጨረሳችሁ ቀጣዩ ስቴፕ የሚሆነው ይሄ ነው። በፒንክ አብዛኛውን ሰርቻለሁና መጨረሻ አካባቢ ላይ እንዴት እንደሰራው ላሳያችሁ። ነጩን ከጨረሳችሁ በኋላ ይሄኛው ቀጣዩ ስቴፕ ነው። ሶ እያንዳንዱ ክፍተት ውስጥ እንገባለን። እንደ ደብል ክሮሼት አይነት ነው ግን ሙሉ ነው ክሩን የምንሰባው። እንገባለን፣ ቀጥታ ሙሉ ነው ክሩን እንሰባለን። በየክፍተቶቹ እንገባለን፣ ቀጥታ ሙሉ ክሮቹን እንሰባለን። ሶ ይሄንን ስቴፕ ነው ከነጩ በኋላ ሙሉን ፒንኩን ይሄድኩት። ሶ እያንዳንዱ ክፍተቶች ውስጥ እንገባለን፣ ሙሉን እንሰባዋለን። እንደዚህ እያደረግን እያንዳንዱ እንትኖች ውስጥ እንደዚህ ነው የምንሰራው። ሶ ስንሰራ እያንዳንዱ ውስጥ አንዳንድ ሳይሆን የምንሰራው 2 ነው የምንሰራው። በየክፍተቶች ውስጥ 2 እየሰራን መጨረሻ ላይ ይሄንን ይመጣልናል። ሶ አሁን ደግሞ ቀጣይ ሌላኛው ስቴፕ ስለምንሰራ እንደ ሁሌው አንድ ላይ ስሊፕ ስቲች እናድርግና ሶ በነጭ ክር ደግሞ እንቀጥላለን። በመቀጠል ነጭ ክራችን ከያዝን በኋላ መጀመሪያ 2 እየሰራንበት አለ አይደለ? ስለዚህ ከሁለተኛው የመጀመሪያው ላይ በዛች ክራችን እናሳልፍና ቀስ ብለን አሳልፈን ሙሉ ክራችንን እንሰባዋለን። ሶ ሁለተኛውን ስንሰራ ደግሞ ምንድነው የምናደርገው? በጀርባው ነው የምንገባው። በኋላኛው አድርገን ሁለተኛዋን የሰራናት ላይ በዛ ውስጥ እንገባለን። ሶ ቀጣዩንም ዙር የምንሰራው እያንዳንዱን 2 አልነበር እንደ ደብል ክሮሼ እየሰራ ነው ሀፍ ደብል ክሮሼ። ስለዚህ በሱ 2 በሰራናቸው አንደኛው ላይ በፊት ለፊት አንደኛውን በኋላ ያደርጋል። ሶ ይሄ የመጀመሪያው በፊት ለፊቱን እንደዚህ እንሰራለን። ከዛ ሁለተኛው ላይ ደግሞ በጀርባ ከኋላ ቀስ አድርገን እናሳልፍና ክራችንን እንስባለን። ከዛ ሀፍ ደብል ክሮሼ እንሰራለን። ሶ ሙሉ ክሩን አወጣ ነው ማለት ነው። ሶ አሁንም ድጋሚ ክራችን ቀስ ብለን እናስገባለን። ሀፍ ደብል ክሮሼ እንሰራለን ቀስ ብለን። ቀጣዩንም ደግሞ አሁንም በጀርባ ክራችንን ከትና አሁንም ሙሉ ክሩ እንሰውና ሀፍ ደብል ክሮሼ ወጣብኝ። ቆይ ቀስ ብላችሁ እቺን ሌላ ክር እንዳይመዝባችሁ ተጠንቀቃችሁ ሀፍ ደብል ክሮሼ።
አሁንም ይሄኛውን በፊት ለፊት ከዛ በጀርባ እያደረግን ሙሉ ስቴፓችንን እንጨርሰዋለን። በመቀጠል ልክ ሙሉን ሰርተን ስሊፕ ስቲቻችን እናደርግና ልክ ይሄንን ይመስላል። ስለዚህ የምትፈልጉትን ያህል አሁን ማርዘም ስትፈልጉ በዚህ አይነት መልኩ አሁን በነጭ ነው የሰራሁት። በፒንክ ትቀጥላላችሁ። በፒንክም ስትቀጥሉ በጣም ቀላል ነው። ሁለቱም አሉ። የፊቱ በፊት ነው፣ የኋላው በኋላው አለ። የፊት በኋላ እየገባችሁ ይሄንን ስቴፕ ትሰራላችሁ። እኔ ለልጄ ስለሆነ የሰራሁት ሞከርኩና አነሳት። ስለዚህ እያየሁ እኔ ጨመርኩላት። ስለዚህ አሁን እዚህ ጋር እኔ አንድ ብቻ ነው የሰራሁት። ሁለት ደግሜ ያለው አነሰብኝና ጨርሼ ደግሞ አሳያችኋለሁ መጨረሻ ላይ። ስለዚህ መጨረሻ ላይ እሱን አሳያችኋለሁ። በመቀጠል ደግሞ ከላይ የምናያት አለች አይደል? እሷን ለመስራት እጃችሁ ላይ ኦር የሆነ ኤቲኤም ካርድ ወይ የእንትን ካርድ ካላችሁ እዛ ላይ ተጠቀልሉታላችሁ። እኔ ኖርማሊ በእጄ ነው የተቀለልኩት። ከተቀለልኩት በኋላ ይሄን ያልፈልጊ እቋጥረዋለሁ። ደን በረም ከቆጠርኩት በኋላ የተጠቀለሉት ላይ እናታች ያሉትን በመቀስ እቆርጣቸዋለሁ። ይሄ ግን በረም አጥብቃችሁ መቋጠር አለባችሁ እንዳይፈታ። በመቀጠል በመቀስ ከቆረጥኩት በኋላ ይሄንን ይመስላል። ስለዚህ ምን ታደርጋላችሁ? ቀጥታ ትገለብጡትና በመሃል ነው የምታስገቡት ክሩን። መጨረሻ ሪዛልታችን ይሄንን ይመስላል። ስለተመለከታችሁ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ አሳውቁኝ። የምትፈልጉት ማንኛውም አይነት ዲዛይኖች በክሮሼት ካለ ዲኤም ማድረግ ትችላላችሁ። አመሰግናለሁ።